አግሪጳም ጳውሎስን ስለ ራስ እንድትናገር ተፈቅዶልሃል አለው። በዚህ ጊዜ ጳውሎስ እጁን ዘርግቶ እንዲህ ሲል መከላከያውን አቀረበ። ንጉሥ አግሪጳ ሆይ፣ አይሁድ በእኔ ላይ ላቀረቡት ክስ ሁሉ ዛሬ በፊትህ የመከላከያ መልስ ለማቅረብ በመቻሌ ራሴን እንደ ዕድለኛ ቆጥረዋለሁ። ይኸውም አንተ በተለይ የአይሁድን ልማድና ክርክር ሁሉ በሚገባ ስለምታውቅ ነው። ስለዚህ በትዕግሥት እንድታደምጠኝ እለምንሃለሁ። ገና ከልጅነቴ ጀምሮ በአገሬም ሆነ በኢየሩሳሌም እንዴት እንደኖርሁ አይሁድ ሁሉ ያውቃሉ። ደግሞም ከብዙ ጊዜ ጀምሮ ስለሚያውቁኝ ከሃይማኖታችን እጅግ ጥብቅ በሆነው ወገን ውስጥ ሆኜ እንደ አንድ ፈሪሳዊ መኖሬን ሊመሰክሩ ፈቃደኞች ከሆኑ ቃላቸውን ሊሰጡ ይችላሉ። አሁንም ተከስሼ እዚህ የቀረብሁበት ምክንያት እግዚአብሔር ለአባቶቻችን ቃል የገባውን ነገር ተስፋ በማድረጌ ነው። 12ቱ ነገዶቻችን ቀንና ሌሊት እግዚአብሔርን ከልብ እያገለገሉ ሲፈጸም ለማየት የሚተጉለትም ተስፋ ይኸው ነው። ንጉሥ ሆይ፣ አይሁድም የሚከሱኝ ስለዚሁ ተስፋ ነው። ለመሆኑ እግዚአብሔር ሙታንን ማስነሳት እንደማይችል አድርጋችሁ የምትቆጥሩት ለምንድን ነው? እኔም ራሴ የናዝሬቱን የኢየሱስን ስም በምችለው መንገድ ሁሉ መቃወም እንዳለብኝ ወስኜ ነበር። በኢየሩሳሌምም ያደረግሁት ይህንኑ ነበር። ከካህናት አለቆች ሥልጣን ተቀብዬ ብዙ ቅዱሳንን አሳስሬአለሁ፣ በመገደላቸውም ተስማምቼአለሁ። ላስቀጣቸውም ብዙ ጊዜ ከምኵራብ ምኵራብ እየተዘዋወርሁ የስድብ ቃል እንዲናገሩ አስገድዳቸው ነበር። በቁጣም ተሞልቼ በውጭ አገር እስከሚገኙ ከተሞች ድረስ ተከታትዬ አሳደድኋቸው። በዚህ መሠረት አንድ ቀን ከካህናት አለቆች ሥልጣንና ትእዛዝ ተቀብዬ ወደ ደማስቆ በምጓዝበት ጊዜ ንጉሥ ሆይ፣ እኩለ ቀን ላይ በመንገድ ሳለሁ ብርሁነቱ ከፀሐይ የሚበልጥ ብርሃን በእኔና በባልንጀሮቼ ዙሪያ ከሰማይ ሲያበራ አየሁ። ሁላችንም በምድር ላይ ወደቅን። እኔም በዕብራይስጥ ቋንቋ ሳውል ሳውል ለምን ታሳድደኛለህ? መውጊያውን ብትጋፋ ጉዳቱ በአንተ ይብሳል የሚለኝን ድምፅ ሰማሁ። እኔም ጌታ ሆይ አንተ ማን ነህ አልሁ። ጌታም እንዲህ አለኝ፣ እኔ አንተ የምታሳድደኝ ኢየሱስ ነኝ። ነገር ግን ተነሳና በእግርህ ቁም። ስለ እኔ ስላየኸውና ወደፊትም ስለማሳይህ ነገር አገልጋይና ምስክር እንድትሆን ልሾምህ ተገልጬልሃለሁ። ከገዛ ሕዝብህና ወደ እነርሱ ከምልክህ ከአሕዛብ አድንሃለሁ። አንተም ዓይናቸውን ትከፍታለህ፣ ከጨለማ ወደ ብርሃን፣ ከሰይጣንም ሥልጣን ወደ እግዚአብሔር ትመልሳቸዋለህ። እነርሱም የኀጢአትን ይቅርታ ይቀበላሉ፣ በእኔም በማመን በተቀደሱት መካከል ርስት ያገኛሉ። እንግዲህ ንጉሥ አግሪጳ ሆይ፣ ከሰማይ ለታየኝ ራእይ አልታዘዝ አላልሁም። ነገር ግን በመጀመሪያ በደማስቆ ለሚኖሩ ቀጥሎም በኢየሩሳሌምና በይሁዳ ላሉት ሁሉ ከዚያም ለአሕዛብ ንስሐ እንዲገቡና ወደ እግዚአብሔር እንዲመለሱ የንስሐም ፍሬ እንዲያሳዩ ገልጬ ተናገርሁ። አይሁድም በመቅደስ ይዘው ሊገድሉኝ የሞከሩት በዚሁ ምክንያት ነው። የእግዚአብሔር እርዳታ እስከ ዛሬ ስላልተለየኝ እነሆ እዚህ ቆሜ ለትንሹም ለትልቁም እመሰክራለሁ። ነቢያትና ሙሴ ይሆናል ይፈጸማል ካሉት በቀር አንዳች ነገር አልተናገርሁም። ይኸውም ክርስቶስ መከራን እንደሚቀበልና ከሙታን ቀዳሚ ሆኖ በመነሳት ለሕዝቡና ለአሕዛብ ብርሃንን እንደሚሰብክ ነው። ፊስጦስም የጳውሎስን ንግግር እዚህ ላይ በማቋረጥ ድምፁን ከፍ አድርጎ ጳውሎስ ሆይ አእምሮህን ስተሃል፣ የትምህርትህም ብዛት አሳብዶሃል አለው። ጳውሎስ ግን እንዲህ ሲል መለሰ፣ ክቡር ፊስጦስ ሆይ የምናገረው እውነተኛና ትክክለኛ ነገር እንጂ እብድስ አይደለሁም።
ይህን የምናገረውን ነገር ንጉሡ ያውቀዋልና በፊቱ በልበ ሙሉነት እናገራለሁ። ደግሞም በድብቅ የተደረገ ነገር ባለመኖሩ ከዚህ ነገር አንድም እንደማይሰወርበት እርግጠኛ ነኝ። ንጉሥ አግሪጳ ሆይ ነቢያትን ታምን የለም ወይ? አዎን እንደምታምን አውቃለሁ። አግሪጳ ጳውሎስን እንዲህ በቀላሉ ክርስቲያን የምታደርገኝ ይመስልሃልን? አለው። ጳውሎስም በቀላሉም ሆነ በብዙ አንተ ብቻ ሳትሆን ዛሬ የሚሰሙኝ ሁሉ ከዚህ ከታሰርሁበት ሰንሰለት በቀር እንደኔ የሆኑ ዘንድ እግዚአብሔርን እለምናለሁ አለ። ከዚህ በኋላ ንጉሡም አገረ ገዡም በርኒቄም ከእነርሱ ጋር የተቀመጡትም ተነሱ። ወጥተውም ሲሄዱ ይህ ሰው እንኳን ለሞት ለእስራት የሚያበቃው ነገር አላደረገም ተባባሉ። አግሪጳም ፊስጦስን ይህ ሰው ወደ ቄሳር ይግባኝ ባይል ኖሮ መልቀቅ ይቻል ነበር አለው።